ሰላም ጤና ይስጥልኝ እንደምናምሽታችኋል የተከበራችሁ ተመልካቾቻችን ከቤንች ሸኮ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ጦያሪ ማምነኝ አብራችሁን ቆዩ። በቅድሚያም አርዕስቶቹን በማሰማት እንጀምራለን። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድሩ ዶክተር ኢንጂነር ነጋሽ ዋጌሾ በቤንች ሸኮ ዞን ሸኮ ወረዳ በማህበረሰብ ተሳትፎ እየተከናወኑ ያሉ የልማት ስራዎች ተጠናክረው እንዲቀጥሉ ጠየቁ። በሚዛን አማን ከተማ ከ600 ሚሊዮን ብር በላይ ወጪ የተደረገባቸው የተለያዩ የመሰረተ ልማት ስራዎች የክልሉ ከፍተኛ የስራ ኃላፊዎች በተገኙበት ተመርቀው ለአገልግሎት ክፍት ሆኑ። ችግኞችን ከመትከል ባለፈ ለጽድቀት እንዲበቁ የእንክብካቤ ስራዎችን በትኩረት መስራት ይገባል ሲሉ የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲን ተናገሩ። ተመልካቾች አሁን ወደ ዝርዝር ዜናዎቹ እናልፋለን። ከዜናዎቹ ጋር ጦያሪ ማምነኝ አብራችሁን ቆዩም። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድሩ ዶክተር ኢንጂነር ነጋሽ ዋጌሾ በቤንች ሸኮ ዞን ሸኮ ወረዳ በማህበረሰብ ተሳትፎ የተጀመሩ የልማት ስራዎች ተጠናክረው እንዲቀጥሉ አሳሰቡ። ርዕሰ መስተዳድሩ በወረዳው መንግስትና በማህበረሰብ ተሳትፎ እየተሰሩ ያሉ የልማት ስራዎችም መርቀው ከፍተዋል። ዘገባው የባልደረባችን አብዲሳ ዮናስ ነው፣ እንደሚከተለው ይቀርባል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በቤንች ሸኮ ዞን ሸኮ ወረዳ ከ350 ሚሊዮን ብር በላይ ወጪ የተደረገባቸው የተለያዩ ፕሮጀክቶችን መርቀው ከፍተዋል። በምረቃው ስነ ስርዓት ላይ የተገኙት ርዕሰ መስተዳድሩ አካባቢው ከዚህ ቀደም በጸጥታ ችግሮች ውስጥ የቆየና በአሁኑ ሰዓት እየተሰራ ያሉ የልማት ስራዎችም ተጠናክሮ ሊቀጥል እንደሚገባ ተናግረዋል። ሸኮ ከጥቂት ዓመታት በፊት ስሙ ከአንድም ሁለቴ የሚነሳው እንደው የጸጥታ ችግር አለ፣ እነዚህን እንዴት መልክ እናስይዝ ብሎ የወረዳውም የዞኑም የፊት አመራርም ማህበረሰብም የሚወያዩበት ጊዜ ነበር። ዛሬ ያ ጊዜ አልፎ ተረት ሆኖ ማህበረሰብ ከአመራር ጋር ተቀናጅቶ እንደዚህ አይነት ትላልቅ የልማት ውጥኖችን አሳክቶ ለምረቃ ሲያበቃ የሚሰማኝ ደስታ በጣም ጥልቅ ነው። በአካባቢው የተሰሩ ያሉ የመሰረተ ልማት ስራዎችን ጨምሮ የክልሉ ድጋፍም ተጠናክሮ እንደሚቀጥል አብራርተዋል። እኛ በእኛ በኩል ወረዳችን በሚያደርገው የልማት ተሳትፎ በማንኛውም እንደ መንግስት የምናበረክተው እንደተጠበቀ ሆኖ እንደ ግለሰብም እንደ አመራርም እኔና የኔትም ይህንን ወረዳ ለማገዝ አሁን የጀመራቸው የልማት ስራዎችን አጠናክሮ እንዲቀጥል ለማድረግ በጣም ዝግጁ ነኝ። ዞኑ የልማት ችግሮች የነበረበት ሲሆን በአሁኑ ሰዓትም የብልጽግና ፓርቲ በሰጠው ሰፊ ግንዛቤ ማስጨበጫ ስልጠና ሀብትን ወደ ኢኮኖሚ ተቀይሮ እየተሰራ እንደሚገኝም የዞኑ ዋና አስተዳዳሪ አቶ ሀብታሙ ካፍቲን ተናግረዋል። ስልጠና ከወሰድን በኋላ ሀብት ማመንጨት እንደምንችል፣ በሀብቱ ደግሞ የህዝባችን መሰረተ ልማት ጥያቄዎችን መመለስ እንደምንችል እኛ መጀመሪያ መረዳት ነበርብንና ጉዳዩን በአመራር ደረጃ ተረድተን ወደ ስራ ውስጥ ገብተናል። የሸኮ ወረዳ ዋና አስተዳዳሪ አቶ አሪ ጉሩሙ በበኩላቸው የበርካቶችን ህይወትና ንብረት ውድመት ሲቀጥፍ የነበረው የዳማ ወንዝ ድልድይ በወረዳው መንግስትና በህብረተሰብ ተሳትፎ ተሰርቶ በመጠናቀቁ መደሰታቸውን ተናግረዋል። ከምንም በላይ እጅግ አስደሳች ልዩ የሚያደርገን ዳማ ወንዝ ያሳለፍነው ሰቆቃ ህይወት ዳግም ላንገናኝ ለአንድና ለመጨረሻ ዛሬ ስናሰነበት ያሳለፍነው መከራ እና ጊዜያችን ታሪክ ሆኖ ለትውልድ የምናሳውበት ቀን ላይ ደርሰናል። ባለፉት 5 ዓመታት ከታቀደው የ350 ሚሊዮን ብርም ከ212 ሚሊዮን ብር በላይ ገቢ ማሳካት መቻሉንም አስረድተዋል። ካነጋገርናቸው አስተያየት ሰጪዎች መካከል አቶ ቢራራ አዲሴ፣ አቶ አጋዘን ታደሰና አቶ አህመድ ይመር በበኩላቸው በአካባቢው የተሰሩ የጤና የትምህርትና የመንገድ ድልድይ ግንባታ ስራዎችም ከማህበራዊና ኢኮኖሚያዊ ተጠቃሚነት አልፎ ህይወትን የሚታደጉ በመሆናቸው አስደሳች መሆናቸውን ተናግረዋል። በወረዳው ከ35 ሚሊዮን ብር በላይ በጀት የተጠናቀቀው የዳማ ቁጥር 2 እንዲሳካ የበኩላ ሚና ለተወጡ አካላትም የሽልማትና ምስክር ወረቀት ተበርክቶላቸዋል። በሚዛን አማን ከተማ ከ600 ሚሊዮን ብር በላይ ወጪ የተደረገባቸው የተለያዩ የመሰረተ ልማት ስራዎችም የክልሉ ከፍተኛ የስራ ኃላፊዎች በተገኙበት ተመርቀው ለአገልግሎት ክፍት ሆኑ። በከተማዋ ፈጣን እድገት እየተከናወኑ በሚገኙ የመሰረተ ልማት ስራዎችም ደስተኛ ስለመሆናቸው ነዋሪዎች ተናግረዋል። ተዘራ ጥላውን ተጨማሪ አለው።
በቤንች ሸኮ ዞን የሚዛን አማን ከተማ ነዋሪዎች ከሆኑ መካከል አቶ ገዝሙ ጋምቤሮና ወይዘሮ ጥሩዬ ከበደ እንደተናገሩት በሚዛን አማን ከተማ ፈጣን እድገትና እየተከናወኑ በሚገኙ የመሰረተ ልማት ስራዎች መደሰታቸውን ገልጸዋል። በጣም ደስ ብሎናል። መጀመሪያ ኮሪደር ይጀመራል ሲባል ቅሬታ ነበርን። ቤትም በረንዳም ተነክቶብን ነበረ። በኋላ ስራው ወደ ተግባር ተገብቶ ስናየው ደስ ብሎናል። ደስታውን መግለጽ ባልቻልንም ደስታ አለመሞቴ ይሄን ነገር ማየቴ እኔ በጣም ማርኮኛል። ትንሿ መሀል መንገዷ ብትሰራ ይሄ ኮሪደር ልማት አልተሰራም ነበረ። አሁን ቅቤ አፈሰን እንበላለን። ብልጽግና መንግስት ይሄን አፈሶልን ምንጣፍ አድርጎ አንጥፎልን በዚህ በመሄዳችን በጣም ደስ ይለኛል። የሚዛን አማን ከተማ ኮሪደር ልማት ከውበት ባሻገር የትራፊክ አደጋን በመከላከል ውብ ማረፊያ ስፍራ ሆኗል ሲሉም ነዋሪዎቹ ገልጸዋል። ቀደም ሲል እኮ ይሄ ቦታ ይሄን ውበት አልነበረውም። ህፃን አዋቂ ከመኪና አደጋ ከሌሎች ከተለያዩ ነገሮች ራሱን ሴፍ በማድረግ ህፃናቶች፣ አሮጊቶች፣ ሽማግሌዎች በዚህ መንገድ ላይ ያለ ድጋፍ ያለ ስጋት ከነ ጨምሮ ማለት ነው እያረፍን እየሄድን ስለሆነ አሁን በዚች በአጭር ጊዜ ውስጥ ቃላት መግለጽ አይቻልም። መኪና ጋራ ከመገፋፋት አንድ አድኖናል። ሁለት የትራፊክ አደጋዎችን ቀንሶ የእግር መንገድ ለኛ ለልጆቻችን እንደ ልብ ትምህርት ቤት ሄዶ እንደ ልብ ተመልሶ ሳንደነግጥ ተከታትለን ሳንመጣ አድርጎልናል። ሶስተኛ ደግሞ ትንሽ ደብረን መተን ቁጭ ብለን ተዘናንተን ወንበር ተሰርቶልን መጥለያ ተሰርቶልን የተቀመጥነው በጣም መዝናኛችን ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በምረቃ ስነ ስርዓቱ እንደተናገሩት ህዝብና መንግስት ተባብረውና ተደምረው ከሰሩ የተሻለ ውጤት እንደሚመዘገብ የሚዛን አማን ኮሪደር ልማት ማሳያ ነው ብለዋል። ሚዛን ለሩጫም ለሰው ብቻ ሳይሆን በብስክሌትም በመኪናም ለሚንቀሳቀሱት ምቹ ከተማ ናትና ያንን አመችነትን በመጠቀም ብስክሌት ለሚጠቀሙት ጎን ለጎን አብሮ ከእግረኛ ጋር የብስክሌት መንገድ የተዘጋጀ እንደዚሁም ሌሎች አረንጓዴ ልማት ስራዎችን አብሮ ያካተተ ከመንገዶቹ ዳርቻ ያሉትንም ቤቶችንም ከከተማው የኮሪደር ልማት አስተሳሰብ ጋር አብሮ እንዲሄዱ በማድረግ የተለያዩ ማስዋቢያና መልሶ ግንባታ ስራዎች የተሰሩበት የ5 ኪሎ ሜትር የኮሪደር ልማት በከተማና በዞን አቅም ተሰርቶ ዛሬ እንደዚሁ አስመርቀናል። ስለዚህ እነዚህ ስራዎች ተደምሮ የሚያሳዩን ተባብረን ህዝብና መንግስት ማህበረሰብ ከአመራር ጋር ተቀናጅቶ ከሰራ የተሻለ ልማት የተሻለ ውጤት ማየት እንደምንችል ማሳያ ነው። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍተን በበኩላቸው የልማት ፍትሃዊነት በሁሉም አካባቢ እየተረጋገጠ ይገኛል ሲሉም ተናግረዋል። ብልጽግና የልማት ፍትሃዊነቱን የሚያምን ፓርቲና መንግስት በመሆኑ ሁሉም በአዲስ አበባ ማዕከል ላይ የተሰሩ ስራዎች በከተማ አስተዳደሮች ላይ እንዲሰራ በሰጠው አቅጣጫ በርካታ ልማቶች በሚዛን አማን ከተማ ላይ ተሰርቷል። ዛሬ 5.04 ኪሎ ሜትር የኮሪደር ልማት ስራን በአማን በሚዛን እና እንዲሁም ከዚሁ ጋር ደግሞ ስማርት ፖል የከተማችንን ደረጃ ከፍ የሚያደርጉ ስማርት ፖሎችን አሰርተን ለምረቃ አበቅተናልና እንኳን ደስ አላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። የሚዛን አማን ከተማ አስተዳደር ከንቲባ ኢንጂነር ሰለሞን ለውብዬ እንደተናገሩት ዛሬ የተመረቁት ፕሮጀክቶች ለህዝባችን የዘመናት ጥያቄዎች ምላሽ የሰጡ ናቸውም ብለዋል። ዛሬ የምናስመርቃቸው እነዚህ ፕሮጀክቶች የብልጽግና ጉዟችን ማሳያዎች፣ የህዝባችን የዘመናት ጥያቄ ምላሽ እና የጀመርነውን የለውጥ የማይቀለበስ መሆኑን የሚያረጋግጥ የድል አሻራዎች ናቸው። ዛሬ የምናያቸው ከ600 ሚሊዮን ብር በላይ ወጪ የተደረገባቸው ፕሮጀክቶች በገቢ አሰባሰብ በታሪካችን ለመጀመሪያ ጊዜ ከ1 ቢሊዮን ብር በላይ የሰበሰብንበት ያንን የከተማችን የህዝብ አቅም በስነ ምግባርና በውጤታማነት ለህዝብ አገልግሎት በመዋላችን የተገኘ የቁርጠኝነት ውጤት ነው። በዕለቱ በከተማ አስተዳደሩ በ130 ሚሊዮን ብር የተገነባው መሶቢያ አንድ ማዕከልን ጨምሮ 600 ሚሊዮን ብር ወጪ የተደረገባቸው ፕሮጀክቶች በክልሉ ከፍተኛ የስራ ኃላፊዎች ተመርቀው ለአገልግሎት ክፍት ተደርገዋል። ችግኞችን ከመትከል ባለፈ ለጽድቀት እንዲበቁ የእንክብካቤ ስራዎችን በትኩረት መስራት ይገባል ሲሉ የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲን ተናገሩ። በዞኑ በተያዘው ዓመት የአረንጓዴ አሻራ ችግኝ ተከላ
መርሃ ግብርም ዘርፈ ብዙ ጠቀሜታ ያላቸው ከ48 ሚሊዮን በላይ ችግኞች ለተከላ እንደሚበቁም ተገልጿል። ዞን አቀፍ የአረንጓዴ አሻራ ችግኝ ተከላ መርሃ ግብር በዞኑ ሰሜን ቤንች ወረዳ ዳክን ቀበሌ ተካሂዷል። ተጨማሪ አለን። የዘንድሮ ዞን አቀፍ የአረንጓዴ አሻራ ችግኝ ተከላ መርሃ ግብር በቤንች ሸኮ ዞን ሰሜን ቤንች ወረዳ ዳግን ቀበሌ ተካሄደ ሲሆን በመርሃ ግብሩ ላይ የተገኙት የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲንም በዞኑ በየዓመቱ የሚከናወነው የአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብትን በመንከባከብ የአየር ንብረት ለውጥን ተጽዕኖ ከመቋቋም ባለፈ የምግብ ዋስትናን ለማረጋገጥ ያለመ ነው ብለዋል። በዘንድሮ ዓመት በይፋ የአረንጓዴ አሻራ ልማት ስራን በሰሜን ቤንች ወረዳ በዳክን ቀበሌ አሁን እያስጀመርን እንገኛለን። እንደ ዞን በ2018 በጀት ዓመት አጠቃላይ እቅዳችን 48.5 ሚሊዮን አካባቢ እቅድ አለን። ከዛ ውስጥ አሁን በዚህ ክረምት 23 ሚሊዮን እና ከዛ በላይ ችግኝ እንተክላለን ብለን አቅደን እየሰራን እንገኛለን። ስለዚህ ለዚህ ተከላም ደግሞ ሁሉም ቀበሌ ላይ የተለያዩ የአፈርና ውሃ ጥበቃ ስራ የሚሰራባቸው የአረንጓዴ አሻራ ችግኞች የሚተከሉባቸው ቦታዎች ዝግጅት ተጠናቆ በሰሜን ቤንች በዳክን ቀበሌ ላይ በይፋ እያስጀመርን እንገኛለን። በዞኑ ባለፉት ዓመታት በተሰራው አረንጓዴ አሻራ መርሃ ግብር የአፈር መሸርሸርን ከመከላከል ባሻገር ምግብ ነክ የሆኑ ምርቶችን የሚያመርቱ ችግኞችን በመትከል ኢኮኖሚያዊ ጠቀሜታ ላይ ትኩረት አድርጓል ነው ያሉት። ማህበረሰቡ ችግኞችን ከመትከል ባለፈ ለጽድቀት እንዲበቁ የእንክብካቤ ስራዎችንም በትኩረት መስራት ይገባል ሲሉም አስተዳዳሪው አሳስበዋል። ማህበረሰቡ ከተከለ በኋላ እንክብካቤ ማድረግ የአፈርና ውሃ ስራውን እንዲጠብቅ ማድረግ እና የተፈጥሮ ለምነት ተጠብቆ እንዲቆይ ለትውልዳችን ምናስተላልፈው መሬትና ሀብት እንደሆነ ተረድቶ እንዲጠብቅ በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። በችግኝ ተከላው ላይ የተገኙት የክልሉ ቡናና ሻይ ቅመማ ቅመም ባለስልጣን ምክትል ዋና ዳይሬክተር አቶ በላይ ኮጆአብ እንደገለጹት በክልሉ በዘንድሮ ዓመት በአረንጓዴ አሻራ ችግኝ ተከላ መርሃ ግብር ከሚተከሉ ችግኞች ከ85 ሚሊዮን በላይ የሚሆኑት የቡና ችግኝ መሆናቸውንም ተናግረዋል። ደቡብ ምዕራብ ኢትዮጵያ ህዝቦች ክልል በዚህ በመኸር ተከላ ወደ 364 ሚሊዮን ያክል ችግኝ ይተከላል ተብሎ ይጠበቃል። ግብ ተይዞ የተሰራ ነው የሚገኘው። ከ343 ሚሊዮን ውስጥ ቡና ዘርፍ የሚሸፍነው 85 ሚሊዮን ያክሉ በቡና ነው። ሌሎቹ የአገር በቀል ዛፎችና በተለይ ዘርፈ ብዙ የኢኮኖሚ ጠቀሜታ ያላቸው እንደነ አቮካዶ ያሉትን የሚያካትት ነው። የዞኑ ግብርናና አካባቢ ጥበቃ ህብረት ስራ ልማት መምሪያ ኃላፊው አቶ ሳሙኤል አሰፋ በበኩላቸው በዞኑ በዘንድሮ ዓመት የአረንጓዴ አሻራ ችግኝ ተከላ መርሃ ግብር የተለያየ ጠቀሜታ ያላቸው ከ48 ሚሊዮን በላይ ችግኞች ለተከላ እንደሚበቁም ተናግረዋል። አጠቃላይ ስንወስድ የተለያዩ ፍራፍሬ ችግኞች፣ ኢኮኖሚካሊ ጠቀሜታ ያላቸው ችግኞች፣ ልዩ ልዩ ሌሎች ችግኞችና የደን ዘር ችግኞች ነው የሚተከለው። ይህንን በምናይበት ነው ቁጥሩን በዛ ልክ ልንሰጥ የቻል ነው። አሁን እስካሁን የተተከለው አለ የክረምት ተከላን ነው አሁን ያስቀጠልን ያለ ነው። ሌሎች ቀጣይ የአንድ ጀንበር ተከላም በዛ ልክ የምንተክለው አለ። አሁን ለዚህ የክረምት ደግሞ በምንወስድበት ሰዓት ወደ 23.5 ሚሊዮን በላይ ችግኝ የክረምት ተከላውን የሚሸፍን ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብዝሃ ከተሞች አንዷ በሆነችው ሚዛን አማን ከተማ የተገነባው ዘመናዊ መናኸሪያ የትራንስፖርት አገልግሎትን በማዘመንና ህገወጥ አሰራሮችን ለመከላከል ከፍተኛ አስተዋጽኦ እንደሚያበረክት የክልሉ ትራንስፖርትና መንገድ ልማት ቢሮ ገለጸ። ቢሮው በከተማዋ ከ83 ሚሊዮን ብር በላይ በሆነ ወጪ ያስገነባው ዘመናዊ የህዝብ ትራንስፖርት መናኸሪያ ተመርቆ ለአገልግሎት ክፍት ሆኗል። ተጨማሪ አለን። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊና የትራንስፖርት ዘርፍ ኃላፊው አቶ ዘመዴ አንዳርጌ እንዳሉት ለምረቃ የበቃው ሚዛን መናኸሪያ በተለያዩ ጊዜያት በተፈጠሩ ችግሮች ምክንያት ረዘም ያለ ጊዜ መውሰዱን ተናግረዋል። የክልሉ መንግስትን ባደረገው ያልተቋረጠ ድጋፍ ግንባታው ተጠናቆ ለአገልግሎት ክፍት መሆኑን ገልጸዋል። 2015 ዓ.ም ጀምሮ ዳግም ወደ ስራ እንዲገባ በክልሉ መንግስት ካፒታል በጀት በትራንስፖርትና መንገድ ልማት ቢሮ በኮንስትራክሽን ባለስልጣን አማካሪነት ዳግም ሉሲድ የህንፃ ስራ ተቋራጭ እንዲሰራ ውል በመግባት ስራው የተጀመረበት ሁኔታ ነው ያለው። እንዲህ የተባለ ያው ብዙ ክትትሎች፣ ተጨማሪ ማሻሻያዎች አካባቢው እንደምታዩት ተጨማሪ መንገድ ወደ መናኸሪያ መውጫ መግቢያና መውጫ ድልድዮች ያስፈልጉ ስለነበረ ተጨማሪ ስራዎችንም በማከል እንደምታዩት በሚያምር መልኩ ግንባታው ተጠናቆ በምርቃት ላይ የሚገኝ መናኸሪያ ነው።
አዲሱ የሚዛን መናኸሪያም በ19000 ካሬ ሜትር ቦታ ላይ የተገነባ ሲሆን አነስተኛና መለስተኛ ተሽከርካሪዎችን የሚይዝና በቀን በርካታ መንገደኞችን ማስተናገድ የሚችል መሆኑንም አንስተዋል። መናኸሪያው አጠቃላይ 19000 ካሬ ሜትር ላይ ያረፈ ነው። 10000 ካሬ ሜትር የፓርኪንግ ኤሪያ ነው። 10000 ካሬ ሜትር ላይ ከ425 በላይ አነስተኛ መለስተኛ የተለያዩ ተሽከርካሪዎችን ያለምንም መስተጓጎል አዝናንቶ ማስተናገድ የሚችል ዘመናዊ መናኸሪያ ነው። 8000 ካሬ ሜትር ላይ የተለያዩ ቢሮዎች፣ የህንፃ ግንባታዎች ያረፉበት ነው። በጣም ዘመናዊ ተደርጎ ቀጣይ የትራንስፖርት አገልግሎቱን ለተጠቃሚ ምቹ በማድረግ በኩል የራሱን አስተዋጽኦ ያበረክታል ብለን የምናስበው ነው። የቤንች ሸኮ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊው አቶ አበበ ኑራ እንደተናገሩት አዲሱ የሚዛን መናኸሪያ ተጠናቆ ወደ ስራ መግባቱ በዞኑ ትራንስፖርት አገልግሎት እንዲቀላጠፍና የሚታዩ ህገወጥ ተግባራትን ለመከላከል ያግዛልም ብለዋል። እንደምናየው ሁሉም ተሽከርካሪ ገብቶ በቂ ቦታ እና በቂ እንቅስቃሴ አለ። ከዚህ ባለፈ የቢሮ አገልግሎት የሚሰጡት ቲኬት የሚቆርጡት ኦፕሬሽን ባለሙያዎች የመምሪያ የጽህፈት ቤት ባለሙያዎችን ጨምሮ በተጨናነቀና በማይመቹ ቢሮ ውስጥ ሆኖ ነው አገልግሎት ይሰጡ የነበረውና አሁን ላይ እንደምናየው አብዛኛው ቢሮ በጣም ተመቻችቶላቸው ነው አገልግሎት ይሰጡ ያሉት። የመናኸሪያ ስምሪት አስተባባሪዎችና የማህበራት ስራ አስኪያጆች በበኩላቸው ወደ ስራ የገባው አዲሱ መናኸሪያ ከዚህ ቀደም በተለያዩ ስፍራ ላይ የነበሩ የማህበራት ቢሮዎችን ወደ አንድ ያሰባሰበ በመሆኑ ለስራቸው ምቹ እንዲሆን አስችሏል ነው ያሉት። በአዲሱ የሚዛን መናኸሪያ ተገኝተን ያነጋገርናቸው አሽከርካሪዎችና ተሳፋሪዎች በሰጡት አስተያየትም አዲሱ መናኸሪያ ተገንብቶ በመጠናቀቁ መደሰታቸውን ተናግረው ከዚህ ቀደም ባሮጌው መናኸሪያ የነበሩ የቦታ ጥበትና ህገወጥነትን ለመከላከል በእጅጉ ይቀንሳል ብለዋል። በክልሉ በገጠርና በከተሞች የሚታዩ የመሰረተ ልማት ስራዎችን በማስተሳሰር ሽፋኑን በማሳደግ ረገድ ባለድርሻ አካላት ቅንጅታዊ ስራ ወሳኝ መሆኑ ተገለጸ። የመሰረተ ልማት ክላስተር ተቋማት የ2018 በጀት ዓመት እቅድ አፈጻጸም መድረክ በሚዛን አማን ከተማ ተካሂዷል። ተዘራ ጥላውን ተጨማሪ አለው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመሰረተ ልማት ክላስተር ተቋማትና ተጠሪ ተቋማት የ2018 ማጠቃለያ የእቅድ አፈጻጸም ሪፖርት ግምገማ በሚዛን አማን ከተማ አካሂደዋል። በምክትል ርዕሰ መስተዳደር ማዕረግ የመሰረተ ልማት ክላስተር አስተባባሪና የትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ፋጆ አሳፒ በመሩት መድረክ የከተማ ልማትና ኮንስትራክሽን ቢሮ፣ የውሃ ማዕድንና ኢነርጂ ቢሮ እንዲሁም የአርብቶ አደርና ቆላማ አካባቢዎች ቢሮና የተጠሪ ተቋማት ሪፖርት ተገምግሟል። በመድረኩ በውሃ ማዕድንና ኢነርጂ ዘርፍ በበጀት ዓመቱ 350 ኪሎ ግራም ወርቅ ብሔራዊ ባንክ ለማቅረብ ታቅዶ 315 ኪሎ ግራም ወርቅ ማቅረቡ ተገልጿል። 200 ሺህ ቶን የድንጋይ ከሰል ለማቅረብ ታቅዶም 123290 ቶን የቀረበ ሲሆን በአማራጭ ኤነርጂ 11075 ማገዶ ቆጣቢ 6876 ሶላር 11420 ሶላር ማሾ በማቅረብ ከ151200 በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉም ተገልጿል። በትራንስፖርትና መንገድ ልማት ዘርፍ በህብረተሰቡ ተሳትፎ በተሰበሰበ 442 ሚሊዮን ብር ከ614 ኪሎ ሜትር በላይ የመንገድ ከፈታ ጥርጊያና የኮረት ማልበስ ስራ መሰራቱን ተገልጿል። በበጀት ዓመቱ በዘላቂ ልማት ግብና በገጠር ትስስር ለምግብ ዋስትና ፕሮግራም ከ192.8 ኪሎ ሜትር በላይ የመንገድ ስራና ጥገና የተሰራ ሲሆን የ5 ድልድዮች ግንባታ መከናወኑም ተገልጿል። በአርብቶ አደርና ቆላማ አካባቢዎች የአርብቶ አደሩን የንጹህ መጠጥ ውሃ አቅርቦት ለማሻሻል ጥልቅ የውሃ ጉድጓድ ቁፋሮና ነባር የመጠጥ ውሃ ተቋማትን ጠግኖ ወደ ስራ የማስገባት መሰራቱን ተገልጿል። በቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት በከፋና ምዕራብ ኦሞ ዞኖች የጠጠር መንገድ ስራ፣ 6 የእንስሳት ክሊኒክ ግንባታ፣ የእንስሳትና የዶሮ እርባታ ማዕከላት ግንባታ መከናወኑን በሪፖርቱ ተመላክቷል። የእንስሳት ምርታማነትን ለማሳደግ የዝርያ ማሻሻያና የማህበረሰብ ተኮር ዝርያ ማሻሻያ ፕሮግራሞች ተግባራዊ የሆነ እንደሚገኙ ተገልጿል። በከተማ ልማትና ኮንስትራክሽን ዘርፍ ከተሞችን በፕላን የሚመሩ ለማድረግ በሁሉም ዞኖች የፕላን ማሻሻያና የካዳስተር ስራዎች እየተሰሩ እንደሚገኙ ተገልጿል። ከተሞችን ለነዋሪዎች ምቹ፣ ለንግድና ኢንቨስትመንት ተመራጭና ዘመናዊ ለማድረግ ኮሪደር ልማት ስራዎች ባሻገር ከተሞችን በቴክኖሎጂ የማገዝና ስማርት የማድረግ ስራ እየተሰራ እንደሚገኝም ተጠቁሟል። በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ፋጆ አሳፒ በግምገማው ማጠቃለያ እንደተናገሩት በገጠርና በከተማ የህብረተሰቡን የመሰረተ ልማት ተጠቃሚነት ሽፋን ለማሳደግ ተቋማት ተቀናጅተው ሊሰሩ ይገባል ብለዋል። ተቋማት ከ2018 አፈጻጸማቸው ጥንካሬዎችን በማስቀጠልና ውስንነቶችን በማረም የተሻለ አፈጻጸም ሊያስመዘግቡ ይገባል ሲሉም ተናግረዋል። የቤንች ሸኮ ዞን ሰላምና ጸጥታ ሚሊሻ መምሪያ በዞኑ ውስጥ ያለውን ሰላምና መረጋጋት ለማስቀጠል
የቤንች ሸኮ ዞን ሰላምና ጸጥታ ሚሊሻ መምሪያ በዞኑ ውስጥ ያለውን ሰላምና መረጋጋት ለማስቀጠል ህብረተሰቡ ከጸጥታ አካላት ጋር በመተባበር ንቁ ተሳትፎ እንዲያደርግም ጥሪ አቀረበ። ሰላምን መጠበቅና ማስጠበቅ የእያንዳንዱ ዜጋ የጋራ ኃላፊነት መሆን እንዳለበትም ተጠቁሟል። ብርቱካን ቡችር ተጨማሪ አላት። የቤንች ሸኮ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ዘማች በዛብህ እንደገለጹት ሰላም ለሰው ልጅ ከሁሉም በፊት የሚቀድም ትልቁ ሀብት ሲሆን የሰላም ጥበቃውም የሁሉም ዜጎች የጋራ ኃላፊነት ነው ብለዋል። ህብረተሰቡ ከጸጥታ አካላት ጎን በመቆም የዞኑን ሰላምና መረጋጋት ለማስቀጠል ንቁ ተሳትፎ ማድረግ እንደሚገባውም አሳስበዋል። እንደ አቶ ዘማች ገለጻ የሰላም መኖር የልማትና የእድገት መሰረት ሲሆን የሰላም እጦት ደግሞ ድህነትን፣ ችግርና ኋላ ቀርነትን የሚያስከትል ነው። ስለሆነም በሰላሟና በአብሮነቷ የምትታወቀውን የቤንች ሸኮ ዞን ሰላም ለማስጠበቅ ህብረተሰቡ የአብሮነትና የመቻቻል ባህሉን በማጠናከር ለቀጣዩ ትውልድ ማስተላለፍ እንደሚገባም ጠቁመዋል። ከዞኑ ነዋሪዎች መካከል አቶ ጸጋይ መሮ፣ ኢንስፔክተር ማርቆስ ዊታና መምህር ተስፋ ያበራ በበኩላቸው ሰላም የግለሰብ ደህንነት ብቻ ሳይሆን የማህበረሰብ አንድነትን፣ የሀገር መረጋጋትንና እድገትን የሚያረጋግጥ ወሳኝ ሴት መሆኑንም ገልጸዋል። ያለ ሰላም ትምህርት፣ ጤናና ንግድ፣ ግብርና ሌሎችን ማህበራዊ ኢኮኖሚያዊ ዘርፎችን በአግባቡ ሊከወኑ እንደማይችሉም ተናግረዋል። በመሆኑም የሰላም ጥበቃ የሁሉም ዜጎች የጋራ ኃላፊነት መሆኑን በመገንዘብ ህብረተሰቡ ከመንግስትና ከጸጥታ አካላት ጋር በመተባበር ለሰላም ጥበቃና ለዘላቂ መረጋጋት እንዲሰራ ጥሪ አቅርበዋል። በቡና ሰብል ምርታማ ለመሆን የግብርና አስተዳደር ትምህርት ውጤታማ እያደረጋቸው መሆኑን አርሶ አደሮች ተናገሩ። በጉራ ፋርዳ ወረዳ በፎለር ፕሮጀክት የበጀት ድጋፍ የተሰሩ ስራዎችም የመስክ ምልከታ ተካሂዷል። ተጠቃበበ ተጨማሪ አለው። በቤንች ሸኮ ዞን የግብርና ልማት ስራዎችን የሚያዘምኑና ምርትና ምርታማነትን የሚጨምሩ ቴክኖሎጂዎችን በማስረጽ በኩል የተለያዩ ፕሮጀክቶች አርሶ አደሩን ተጠቃሚ እያደረጉ ይገኛል። ፕሮጀክቱ ተግባራዊ መሆን ከጀመረበት ከ2016 መጨረሻ ዓመት ወዲህ በቡና ልማት ዘርፍ አርሶ አደሩን ተጠቃሚ እያደረገ ስለመሆኑ አርሶ አደር ቄስ ዳንኤል ጮሽና አርሶ አደር ሞላ ነጋሽ ገልጸዋል። ትምህርቱን ተቀብዬ አጎነደር እስከ ሚንጣሮ ቡና ሲባዛም እየቀነስኩ በዚህ ደረጃ ቡናው በአንድ አመት ውስጥ እንደዚህ ምርት ሲሰጣ አይቻለሁ። ፖላር ነው ድጋፍ እያደረገልን ያለው ከሱ ነው። አሁን 1 ሄክታር የሚሆን ነው የነቀልኩት። 1 ሄክታር አምና አስጎንድል ያለው ያው ለቀጣይ ደግሞ የዚህን ደግሞ አይቼ ደግሞ ለቀጣይ ደግሞ የቀሪውን አስጎንድላለሁ ብዬ ተስፋ አደርጋለሁ። የአርሶ አደሩን በቡና ምርት ተጠቃሚነት ለማረጋገጥ ያረጁ ቡናን የመጎንደልና በነቅሎ ተከላ አዳዲስ ዝርያዎችን የመተካት ስራ እየተከናወነ መሆኑን የፎለር ፕሮጀክት አስተባባሪ የሆኑት አቶ ከማሉ ሙሄና በፕሮጀክቱ የቡና ስፔሻሊቲ ባለሙያ የሆኑት አቶ እንድሪስ ሁሴን ገልጸዋል። የቡና ተግባር ነው። ምናልባት እንደ 2017 የመጀመሪያ ስራችን የነበረው ቡና ጉንደላ ነው። ይህን የምታዩትን ዛሬ እነኛ አርሶ አደሮች የዛሬ አመት ብዙ ተግዳሮቶች ስለነበሩ 33.87 ሄክታር አካባቢ ነው ጉንደላ ያደረግነው። ወደ 95 አርሶ አደርን አሳትፈን እነዛን ቻሌንጆችን ችለን ይህንን የተሰራውን ሲያዩ ግን ዘንድሮ ከእጥፍም በላይ ሄዶ ወደ 83.75 ሄክታር አካባቢ ጉንደላና ነቀላ ያደረገበት ሁኔታ ነው ያለው። 30 ሄክታር ነው ቡና ነቀላ ያካሄድ ነው። ዛሬ እዚህ አርሶ አደር ላይ ቡና ማኔጀብል ቀጣይ ቡና ምርትና ምርታማነት ለማረጋገጥ አንዱ ከሚሰሩ ፓኬጅ ዝርያ የመቀየር ነው። ቅድም ያየነው ጉንደላ ምርት እየሰጠ ነገር ግን እንደ አዲስ እንትን አድርገ ነው አዲስ ነው ደግሞ ምርትና ምርታማነቱ እንዲጨምር ያረጁ ቡናዎችን የመጎንደል ስራ በስፋት ሰርተናል። ቅድም አንድ አይተናል። አሁን ደግሞ እዚህ የመጣ ነው ዝርያን የምንቀይርበት ቦታ ላይ ነው ማለት ነው። ፎለር ፕሮጀክት አርሶ አደሮች በቡና ሰብል ውጤታማ እንዲሆኑም እየሰራ ይገኛል ሲሉ የወረዳው ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ መስፍን አስፋው ገልጸዋል። ያው በዓለም ባንክና በፕላን ሚኒስቴር በጋራ ሆኖ የግብርና ዘርፍ ላይ በአብዛኛው የቡና ምርታማነት ማሻሻያ ፓኬጆች ላይ እየሰራ ለውጥ ያመጣ በውጤት የተመዘነ የሚቀጥል መንግስትም ጣልቃ ገብቶ የሚሰራበት ፕሮግራም ነው። ስለዚህ ከዚህ ሂደት ገብቶ እንደ ወረዳ 5 ቀበሌዎች ላይ ይሰራል። የተከበራችሁ ተመልካቾቻችን ከቤንች ሸኮ ቴሌቪዥን የሰዓቱ ዜናዎች ይህን ይመስሉ ነበር። ከዜናዎቹ ጋር ጦያሪ ማብሬያችሁ ቆይታ አደረኩኝ። ጤና ይስጥልን። ተመልካቾቻችን ከቤንች ሸኮ ቴሌቪዥን ለአንድ ሰዓት መረጃዎችን ወደ እናንተ ስናደርስ የነበረው ፕሮግራም
በዚሁ ተጠናቋል። በተቋማችን የሚተላለፉ የተለያዩ መረጃዎችን በፌስቡክ፣ በቴሌግራም፣ በቲክቶክ እና በዩቲዩብ የማህበራዊ ሚዲያ አማራጮች መጠቀም የምትችሉ መሆኑን ለመጠቆም እንወዳለን። ፕሮግራሙን በመምራት ታጠቅ አበበ ከካሜራ ባለሙያው ማቴዎስ ዘለቀና ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ቸር ሰንብቱ።